ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱን ቅመሞችዬ። እንግዲህ ዛሬ በሳቤላ ድራማ ከች ብያለሁ። ሳቤላ ድራማ እንግዲህ አዝራ ከመጣ ወዲህ በጣም ነው ደስ የሚለው። ምክንያቱም እንግዲህ አዝራና ማርኮን እንግዲህ አሁን ላይ አልተዋደዱም። እንዲሁም ዲና አዝራ ወደዛ ቤት መንጣቱ በጣም ነው የተናደደችው። ማርኮንም ቢሆን እንግዲህ እስከዛሬ እንግዲህ ከዲና ጋር እንግዲህ የሚደበቁበት እንግዲህ የማርኮን ክፍል ነበርና ከዛ እንግዲህ አዝራ ሲመጣ እንግዲህ እቃውን አውጥቶ እንግዲህ አሽቀንጥሮ ጥሎበት ነበር። በጣም ነው የተናደደው። እንዲሁም ደግሞ ልዩ በጣም ተናዳለች። ልዩ የተናደደችበት ምክንያት እንግዲህ አዝራ አይኑን እንግዲህ ከመርሲ ላይ ስለጣለ እሷም እንግዲህ በጣም ነው የተናደደችው። አብርሃም እንግዲህ ያው ዲና በውሸት አርግዣለሁ ስላለችው እንግዲህ እሷ ሳታውቅ እንግዲህ ከዶክተሩ ጋር ይመካከርና እንግዲህ የዲኤንኤ ምርመራ ውጤቱን ስጠኝ ብሎን ነበረ። እሱም እንግዲህ እነ ዶክተር ርብቃም አዝራ ማነው አብርሃም ልክ ነው ይህን ነገር ሲሉት ችግር የለውም ይህን ነገር ማለቴ ስትጫወትብኝ ስለከረሜ ይህን ነገር ማድረግ ግዴታ ማድረግ አለብኝ ብሎ እንግዲህ የጋብቻችን አመት ነው ብሎ እንግዲህ ለዲና እንግዲህ ያው ስጦታ ሰጥቷታል። ዲናም እንግዲህ ስጦታውን ለማየት በጣም ነው የጓጓችው። እና እንግዲህ ሌላው እንግዲህ አዝራ እንግዲህ መርሲ መጽሐፍ ስታነብ የተቀደደ መጽሐፍ ስታነብ አይቷን ነበር። እሱን ስጦታ ደግሞ ገዝቶ እንግዲህ ይዞ ሲመጣ ዲና እንግዲህ ለነሱ ስለመሰለ እኔ የጋብቻችሁ አመት መሆኑን አላወቅኩም፣ አውቄ ቢሆን በእርግጥ ለእናንተ መጽሐፍ ነበር እምገዛላችሁ ብሏን። እንግዲህ እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። እንግዲህ ከፎቅ ወደ ታች ሲመጣ እንግዲህ ልዩ ታዩና ልዩ መቼም ይሄ ፍቅር የሚባል ነገር አስክሯታልና ኢዝራ የት እየመጣ ነው ስትለው እንግዲህ እሱም እንዴ ከቤት ሁኜ የት ነህ የመጣው ይባላል እንዴ ይላታል። እንግዲህ ልዩ ከዚህ ቀደም የምትወደው ሙልጭን ነበር። ኢዝራ ከመጣ ወዲህ አሁን ፊቷን ያዞረችው እንግዲህ ወደ ኢዝራ ነው። እዛ እንግዲህ ልዩ ስታወራው እንግዲህ መልካም ቀን ብሎ ጥሏ ሲሄድ ልዩ ትናደዳለች። ልዩም ጉረኛ ቆይ ሁለተኛ ባወራትልና እንግዲህ ወደ እንትን ፎቅ ስትሄድ እንግዲህ መርሲ ቁጭ ብላ መጽሐፍ ይዛ ነበር። ምክንያቱም ባለፈው የትምህርት መረጃዋን እንግዲህ ይቺ ማናት ዲና ስለቀደደችባት እንግዲህ እኔ የምፈልገው እናቴን ተምሬ አሳልፍላታለሁ ብዬ ነበር እንደ ጓደኞች እንኳን ሳልሆን፣ አሁን ግን እያለች ነው እንግዲህ አሁን ላይ ይቺ መርሲም አዝራን አፍቅረዋለች። ልዩም እንግዲህ ቀጥታ ወደ በርሲ ወይም መርሲ ስትሄድ እንግዲህ ገባኝ ሁለታችሁ ወደ አንቺ መጥቶ ነው ለካ ሁለታችሁ ትፈላለጋላችሁ ስትል እንግዲህ መርሲም እንግዲህ የያዘችውን መጽሐፍ ድብቅ ታደርጋለች። ከዚህ ምን ትሰሪያለች ስትላት መርሲ ምን ነው ፈለግሽኝ እንዴ ትላታለች። ልዩም ቆጣትልና አዎ ፕሮግራም አለብን ስለዚህ ምግቡን ቶሎ ብለን ማዘጋጀት አለብን ትላታለች። መርሲም እሺ ትልና ልዩ ስትላት ልዩ ምንድን ነው ስትል መርሲም ምን ሆነሽ ነው ትላታለች። ልዩ እንግዲህ ሳትመልስላት ጥላ ስትሄድ መርሲም እንግዲህ ምን ሆና ነው ትላለች። እንግዲህ መርሲና ልዩ ያጣላቸው ምክንያት እንግዲህ ሁለቱም አዝራን ስላፈቀሩት ነው። መርሲም የመጣችው እንግዲህ ማርኮንና ዲና ያመጧቱ ልዩን ጓደኛ አድርጊና አንዳንድ ነገሮችን ስታወራሽ ያው የአብርሃምን ሚስጥር ስለምታውቅ እሷ ስትነግረሽ ለእኛ እንድነግሬነ ተብላ ነው። ነገር ግን አሁን ላይ እሷም እንግዲህ በኢዝራ ፍቅር እንግዲህ ጠብ ብላለች። ልዩም ይሄ ሙልጭ ይወዳታል። አሁን ላይ እሷም እንግዲህ ወደ ኢዝራ ሄዳለች። ኢዝራ እንግዲህ ከማንኛቸው እንደሚሆን እንግዲህ አናቅም። በእርግጥ ከመጀመሪያው እንግዲህ ኢዝራ ለልዩ እንግዲህ የሆነ ፊት አሳይቷል ነበረ። ከዛ በኋላ ደግሞ መርሲን ሲያይ እንግዲህ ወደ መርሲ ገልበጥ ብሏል። ያው እንደ አብርሃም በሉት። ልዩም እንግዲህ በንደት እንግዲህ ሽንኩርቱን እንግዲህ ገው እያደረገች ሽንኩርቷን ትከትፋለች። ምክንያቱም
ኤዝራ እንግዲህ ከመርሲ ጋር ስለሄደ በጣም በመርሲ ተናዳባታለች። እንግዲህ አብርሃምና ለዶክተር ርብቃ እንግዲህ ያው ለማናቴች ለዲናይት የሚሰጣትን ስጦታ ገዝተው ሲመጡ እንግዲህ ዶክተር ርብቃም አብርሃም ግን ልክ ነህ ስትለው አዎ ይኸውልህ ስታናገር ቀስ ብለህ ነው ማናገር ያለብህ፣ ስለዚህ ወደ መፍትሄ ነው መሄድ አለብህ ትለዋለች። እንዲፈታት እየመከርሽ ነው ወይ ዶክተር ይላታል። ርብቃም አይ አይደለም፣ ያው መፍትሄ ወደ መፍትሄ መፈለግ አለባችሁ ማለቴ ነው ትለዋለች። ምን ማድረግ እንዳለብኝ አስቤ እወስናለሁ ይላታል። እስከዛው ግን ይህንን ማድረጌ የግድ ነው ይላታል። ደግሞ እንዴት በስሜቴ እንደተጫወተችብኝ በፍጹም እሷ አይገባትም ይላታል። እንግዲህ ዲና እስከ ዛሬ ለአብርሃም እርጉዝ ነኝ አርግዣለሁ፣ ከዚህ ቀደም ሊፈታ ሲል እንግዲህ እርጉዝ ነኝ ስትለኝ ከዛ በኋላ እሱም ስላረገዘችለት ደስ ብሎ ይተዋል። ነገር ግን በስተመጨረሻ እንግዲህ ዶክተር ርብቃ እንግዲህ አብርሃም ስላሳዘናት ስለዚህ እውነቱን ማወቅ አለበት ብላ እንግዲህ ዲና እንዳላረገዘች የእርግዝና ምርመራ ውጤቱን ስትሰጠው አብርሃምም ከዛ በኋላ እንግዲህ ያው አሞኛል ይልና እንግዲህ ወደ ሆስፒታል ሄዳል። ከዛ ዶክተሩም እንግዲህ ሲነግረው እንዳላረገዘች ነበረ። እንግዲህ ዛሬ ያው ስጦታው እንግዲህ የአንደኛ የእርግዝና ምርመራ ውጤት ውሸት እንደሆነ እሱን ነው እንግዲህ በስጦታ መልክ የሚሰጣቱ። ለዛ ነው እንግዲህ እና ጥሩ አድርጓል። ስለዚህ አሁን ደግሞ እንግዲህ ልዩ እንኳን ተዋት ዶክተር ርብቃ ማን ነው ማርኮን እና ዲና ባልና ሚስት መሆናቸውን ደግሞ ቢነግሩት ጥሩ ነበረ። ዶክተር ርብቃም እሺ በቃ እንዳልክ ስትለው አብርሃምም እሺ ዶክተር እንግባና ሁሉን ነገር እናስተካከል ሲላል ዶክተር ርብቃም እሺ ትለውና ወደ ውስጥ ይገባሉ። ዲና ወደ ቤት እየሄደች ስለነበረ ይሄ ልጅ እስካሁን አልተመለስክም፣ ሂጄ ምን ሆነ ነው ሳልለው ምን ሆኜ ነው ትላለች። እንግዲህ ዲና ስትደውልለት ማርኮንም ሲላት እሷም እኔ ነኝ የኔ ፍቅር እጅህን እንዴት ሆንክ ተሻለ ሆይ ትለዋለች። ሆነም አሁን ነው የምትጠይቂኝ ሲላት ዲናም እንግዲህ የኔ ፍቅር እኔ እኮ ለጋራችን ጥቅም እየታገልኩ ነው፣ እኔ አንተን የምረሳ ሰው ነኝ ወይ ትለዋለች። ይሄ የማይረባ ሰውዬ ዛሬ ታሞ ሆስፒታል ለሆስፒታል ስንከራተት ነው የዋልኩት ትለዋለች። እሱ ያው እንደሚጨነቅ አስመስዬ እኮ ነው፣ ይህ ራሱ በጣም ከባድ ነው ስትለው እንግዲህ ማርኮንም እና ለዚህ ነው የደወልሽው ተረዳኝ ልትይ ነው ወይ ይላታል። ማርኮንም የት ነህ ስትለው ማርኮንም ያው ሰፈር ነኝ ያጅል ባልሽ ድግስ ጠርቶኝ ይላታል። ምንድን ነው 10 ጊዜ የሚደውልልኝ ሲል እንግዲህ ዲና ለእኔም ጋር እየደወለ እየጨቀጨቀኝ ነው ትለዋለች። አንቺን እረስቶሻን ትለይ ነበረ፣ እሱ ግን ገና እንደ ፍሬሽ ፍቅር እያደረገው ነው ትለዋለች። ኮንም እንደዛ ነው አይደለ? እስኪ እናየዋለን ይላታል። ለማንኛውም ሰፈር አካባቢ ከሆንክ ጠብቀኝ፣ አብረን ወደ ቤት እንገባለን ትለዋለች። እንግዲህ ዲናና ማርኮ ይሄ ሁሉ የሚያደርጉት እንግዲህ የአብርሃምን ያለውን ሀብትና ንብረት ለመውሰድ ነበረ። ነገር ግን ያለው ሀብትና ንብረት እስካሁን ድረስ እንግዲህ ከእጃቸው አልገባም። እሱ ሳያንስ እንግዲህ አሁን ላይ እንግዲህ ኤዝራ እንግዲህ መጥቶ ቤቱን ተቆጣጥሮታል። ስለዚህ ገንዘቡን አያገኙም። ሆንም አልፈልግም ብቻሽን ግቢ ሲላት ዲናም እንግዲህ ማርኮን ተናገርኩ አንተን ነው እምጠብቅ ቶሎ ብለና ትለዋለች። እንግዲህ አብርሃም እነ ልዩ እነ ርብቃ ጋር እንግዲህ ያው ለዲና እንግዲህ ያው ሊያስደስቷት አይደለ እንግዲህ ዲና ጉዷን አላወቀች። እንግዲህ ሁሉን ነገር አዘጋጅተው እንግዲህ አብርሃም እንግዲህ ጎብለል ይላል። እዛ ዶክተር ርብቃ ስትመጣ እንግዲህ አብርሃምን እንዴት ነኝ ዶክተር ርብቃ ይላታል። ብኛ ነው ሲላት እንግዲህ ዶክተር ርብቃ ግን አብርሃም ወደ አዘጋጀው ለዲና ያዘጋጀው ስጦታ እሱን ነበር ቀጥታ አይኗ ሲያየ ነበረው። እሱ ዘወርልና እንግዲህ ያዘጋጀውን ስጦታ ያያል። እኔ እና ያልኩሽ ሲላት እንግዲህ ርብቃም አብርሃም አሁንም ይህን ነገር
ይሄ ነገር ቢቀርብን ይሻላል ትለዋለች። አብርሃምም ዶክተር ተነጋግረንበት እኮ ይህን ነገር ጨርሰናን ይላታል። እንግዲህ ዶክተር ርብቃ ይህ ነገር ይቅርብህ ችግር የለውም እያለች ነው። አብርሃም ደግሞ በፍጹም በህይወቴ ላይ ስትጫወትብኝ ነው የከረመችው ሳታረግዝ አርግዣለሁ ስትለኝ ከርማለች። ስለዚህ ይህንን ውጤቷን በስጦታ መልክ አርጌ እሰጣታለሁ ያለው። በእርግጥ አብርሃም ልክ ነው። ምክንያቱም ዲና እስከዛሬ ስትዋሸው ከርማለች። ቃም እሺ በቃ ከረባት ግን ላዘጋጅልህ ትለዋለች። ሌላው እንግዲህ ልዩ ደግሞ እንግዲህ ዝንጥ ብላ ለባብሳ ስትመጣ እንግዲህ ዶክተር ርብቃና አብርሃም አይን አይኗን ያዩዋትና ልዩ ፍዝዝ ብላ ስትቀር አብርሃምም ልዩ አምሮብሻን ሲል እንግዲህ ዶክተር ርብቃም ፈገግ ብላ ትስቃለች። አብርሃምም በቃ ለዲና ልደውልላት ይላቸዋል። ወደ ዶክተር ርብቃ ጠጋትልና አላማረብኝም ስትል ዶክተር ርብቃም በጣም ነው ያማረብሽ ትላታለች። ልዩም እውነት ስትል ዶክተር ርብቃም አዎ በጣም ቆንጆ ሆነሻን ትላለች። ርብቃ ስትል ዶክተር ርብቃም አዎ ለኢዝራ አይደለም የለበሽው ገብቶኛን ትላታለች። ልዩና ማርኮን ወደ ቤት ሲገቡ እንግዲህ ዲናና ማርኮን ማለት ወደ ቤት ሲገቡ እንግዲህ ዲናም ዛሬ ምን ሆናን አብረን ወደ ቤት እንግባ ማለት ያስቆጣን እንዴ ስትለው ማርኮን ምን አድርግ ነው የምትይኝ ይላታል። ዲና እንግዲህ ጉዷን አላወቀችም። እኔ ምልክ ዛሬ ልዩ ስጦታ እሰጥሻለሁ ብሎኛል መኪና ይሰጠኝ ሆን ትለዋለች። ማርኮንም አንቺ ያምሻ እንዴ ለልጁ ማስፈቻ ገንዘብ የሌለው እንዴት ነው ላንቺ መኪና የሚገዛልሽ ይላታል። እናም ማን ያውቃል ከድርጅቱ የተሰጠው መኪና አንድ መኪና ሊሰጠኝ ይችላል ትለዋለች። ሆንም እንግዲህ ግምቱ ጥሩ ስለሆነ እባክሽ በቁምሽ አትቃዥ ይላታል። ያው እንግዲህ አብርሃም ሲደውል ማርኮንም ዝም በልትልና ወይዬ አባቴ ትለዋለች። የውሸት አባቴ ቆያችሁ እኮ ሲላት እንግዲህ ዲናም አረ ደርሰናል መተናን ትለዋለች። አብርሃምም እሺ በቃ ንቶሎ ሳሎና ያለ ነው ሲላት ዲናም እሺ መጣነ ትለዋለች። እንግዲህ ዲናና ማርኮን ወደ ውስጥ ሲገቡ እንግዲህ አብርሃምም እንግዲህ ከነ ልዩ ጋር ሆኖ እንግዲህ ሰፕራይዝ ሲላት እንግዲህ ስጦታውን ሲሰጣት እንግዲህ የአሁኑ ስጦታ ለየት የሚለው እንግዲህ ልጄን በሆዴ ስለያሽ ነው ሲላት እሷም ስትስቅ ማርኮን እንግዲህ ይናድዳል። አብርሃም እያሰብ ነው እንድናከብረው ነው የምፈልገው ይላታል። አሁን ቶሎ ልብሰሽ ነይ ሲላት ዲናም እንግዲህ እሺ የኔ ፍቅር አሁን ለብሼ እመጣለሁ ትለዋለች። ወደ ማርኮን ይሄድና ማርኮን እጅህን እንዴት ሆንክ ሲለው ደህና ነኝ ምንም አልል ይለዋል። ዲና ግራ ይገባትና ቆይ ሰውየው ግን ምን እያሰበ ነው ትላለች። መርሲ ስትመጣ እንግዲህ ልዩ ለምንድን ነው እንደዚህ ለብሳ የመጣችሁ? ለነገሩ ዛሬ የኔ ቀን ነው ትላለች። እንግዲህ ልዩ የመሰላት እሷ ዝንጥ ብላ ስለመጣች ኢዝራ የሚፈልጋት ነው የመሰላት። እንዲሁም ደግሞ መርሲ ደግሞ እንግዲህ ያው የቤት ልብሷን ልብሳ ስለመጣች አይፈልጋትም መስሏን ነበረ። ነገር ግን ሰውን ባለባበሱ ባንለካ ደስ ይለኛል። የሰው ልጅ ማንነቱ ውስጡ እንጂ ላው አይደለም። እንግዲህ መርሲን አድሷል ነይ ቁጭ በይ ሲላት እሷም እሽ ትልና ቁጭ ትላለች። ይሁም ዘወር ትልና ምን ሆነሽ ነው እንደዚህ ለብሰሽ የመጣሽው? ፕሮግራም አለብን ብዬ ነግሬሽ አልነበረ ትላታለች። ተይው እባክሽ እንደዚህ ነው የሚሻለኝ ትላታለች። ይህ ጊዜ እንግዲህ ማርኮን ይመጣና እንግዲህ ከዚህ ሁሉ ከተብረቀረቀው ሁሉ የአንቺ ውበት ያምራል እያለ እንግዲህ ብቻውን ያወራል። ኢዝራ እንግዲህ ኢዝራ ይቺ ማርሲ የማርኮን እህት መሆኗን አላወቀም። በእርግጥ የማርኮን እህት መሆኗን ቢያውቅ ያው ይሸሻል ነበረ። እሷም እንግዲህ ከዚህ ቤት የገባችበትን እንግዲህ ትምህርቷን ለምን እንዳቋረጠች ስለ እናቷ ምናምን ያው አልተናገረችም። በእርግጥ ሁሉንም ነገር ብትናገር ቢያንስ ለልዩ ብትነግራት ያው ሊረዷት ይችሉ ነበር። እሷ ግን ድብቅ ስለሆነች አልተናገረችም። እንዳትናገር ያው ማርኮን እናቷን የሆነ ነገር ስለሚያደርግባት ፈርታ ነው። እንግዲህ ምን ሆና ነው ልዩ የምትናደድብኝ? ሳላውቅ ያጠፋሁት ነገር አለ እንዴ ትላለች።
ማርኮንና ኢዝራ አብረው ነው ቁጭ ያሉት። እንደውም ልዩና ደግሞ መርሲ አብረው ቁጭ ብለው እንግዲህ ማርኮን ይመለከታል ነበር መርሲ። ስለዚህ የሆነ ነገር በሁለታቸው መሀል አለ ይላል። ማርኮንም ምን አባታ ፈጥባታል ሲለው ኢዝራ እንዴ ማርኮን አለህ እንዴ ይለዋል። እንግዲህ እንዴት ነው እጅ ተሻለ ሲለው በአጋጣሚ ሚዳቆ ሆነ ልታቸንፍ ትችላለህ፣ ነገር ግን በዚህ አትኩራ ነገርኩ አለቀህም ይለዋል። አሁን እንግዲህ እመነኝ እኔን ስለማታውቀኝ ነው አጠፋለሁ ሲል እንግዲህ ኢዝራም ጠጋ ይልና እኔን አንተም እኔን አታውቀኝም ይለዋል። እንግዲህ አሁን ላይ ሁለቱ እንግዲህ ያው ሊስማሙ አልቻለም። እንዲሁም ደግሞ ልዩና መርሲም እንግዲህ አይናቸው ከኢዝራ ጋር ነው። አብርሃምና ዶክተር ርብቃም እንግዲህ ግራ ገብቷቸዋል። እነዚህ ሰዎች ምን ሆነው ነው ይላሉ። ኢዝራ ማርኮ ተዋወቃችሁ እንዴ ሲለው እንግዲህ ኢዝራም አዎ ተዋውቀናል ይለዋል። እንግዲህ አንተ ነበርክ እንዴ ወለም ሲለው ኢዝራም እንዴ ወለምታ ይለዋል። እንግዲህ እሱ ኢዝራ መቶኛል ሳይሆን ያላቸው ወለም ብሎ ነው ያላቸው። ኢዝራም ነገሩን ቀይር ያረግና አዎ እኔም ነበርኩኝ እጁን ወለም ሲለው ብሎ እንግዲህ ይነግራቸዋል። መጨረሻ እንግዲህ ዲናና አብርሃም እንግዲህ ኬካቸውን ቆርሰዋን። የዛሬው ይህንን ይመስላል። በሚቀጥለው እስከምንገናኝ ቸርን ሰንበት። እናመሰግናለን። ባይ ባይ።